ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንዴት ናችሁ? ከዋሸራ አካዳሚ እየተዘጋጀ የሚቀርብላችሁን የ12ኛ ክፍል የ2017 ዓመተ ምህረት የኢንተራንስ ጥያቄዎችን እንሰራለን ማለት ነው እንደተለመደው። ስለዚህ የግሬድ 12 የ2017 ዓመተ ምህረት የማትሪክ ጥያቄ ማለት ነው የምንሰራው ባጭሩ። ሌሰን 4 ነው። ቡክሌት ኮድ 292 ነው። ሳብጀክት ኮድ 02 ነው ማለት ነው። ስለዚህ በሌሰን 3 ከ13 እስከ 18 ያለውን ሰርተናል። ዛሬ በሌሰን 4 ደግሞ ከተራ ቁጥር 19 እንጀምራለን ማለት ነው። Question number 19. Suppose that we have 4 objects chosen 3 at a time. Then which of the following statement is true? The number of permutation is 24. The number of combination is 24. The number of combination, the number of permutation ነው። ስለዚህ ማንና ማንን ነው? permutation እና combination ነው ማስታወስ ያለብን ማለት ነው። ስለዚህ በቀጥታ ወደ ሶሉሽን ሴቱ እንሄዳለን። ኦኬ ስለዚህ አሁን ሶሉሽን ካልን በኋላ n ፋክቶሪያል ማለት n ታይምስ n - 1 ታይምስ n - 2 ታይምስ ዶት ዶት ታይምስ 3 ታይምስ 2 ታይምስ 1 ማለት ነው። ለምሳሌ 5 ፋክቶሪያል ማለት 5 ሲባዛ በ4 ሲባዛ በ3 ሲባዛ በ2 ሲባዛ በ1 ማለት ነው። 7 ፋክቶሪያል ማለት ከ7 ጀምሮ እስከ 1 እያባዙ መሄድ ማለት ነው። ስለዚህ 5 ጊዜ 4 20 20 ሲባዛ በ3 60 60 ሲባዛ በ2 120 120 ሲባዛ በ1 120 ይሆናል ማለት ነው። 0 ፋክቶሪያል ለማስታወስ ነው። 0 ፋክቶሪያል ማለት 1 ነው። 1 ፋክቶሪያል ማለትም 1 ይሆናል ማለት ነው። ስለዚህ አሁን ፐርሙቴሽን ስንወስድ n permutation of r ማለት arrange r objects out of n ማለት ነው። n permutation of r is equal to n factorial over n minus r factorial ማለት ነው። n ማለት አሁን እዚህ ላይ ስንወስድ n ስንት ነው ማለት ነው? አራት ኦብጀክት ነው የሚፈለገው 3 ነው ማለት ነው። ስለዚህ አሁን 4 permutation of 3 ማለት 4 factorial over 4 minus 3 ፋክቶሪያል ማለት ነው። ይሄ ማለት 4 ፋክቶሪያል ኦቨር ከአራት ላይ 3 ስንቀንስ 1 ፋክቶሪያል 1 ፋክቶሪያል ማለት 1 ነው። 4 ፋክቶሪያል ማለት 4 ሲባዛ በ3 ሲባዛ በ2 ሲባዛ በ1 ይሆናል። ይሄ ማለት 4 ጊዜ 3 12 ሲባዛ በ2 መልሱ ስንት ይሆናል? 24 ይሆናል ማለት ነው። ኮምቢኔሽን እና በፐርሙቴሽን ስለሆነ የተሰጠው። ይሄ ደግሞ n ኮምቢኔሽን ኦፍ r ማለት n ፋክቶሪያል ኦቨር ይሄ ኮምቢኔሽን ማለት we select r objects out of n ማለት ነው። ይሄ ሴሌክሽን ነው። ይሄ ደግሞ አሬንጅመንት ነው። ፐርሙቴሽን ካለ አሬንጅመንት ማለት ነው። ኮምቢኔሽን ካለ ደግሞ ሴሌክት ማለት ነው። ሴሌክት ካለ ምንድነው? ኮምቢኔሽን ነው። አሬንጅ ካለ ደግሞ ምን ማለት ነው? ፐርሙቴሽን ማለት ስለሆነ ማለት ነው። ስለዚህ n ኮምቢኔሽን ኦፍ r ማለት n ፋክቶሪያል ማለት ምን ይሆናል? ይሄ ማለት 4 ኮምቢኔሽን ኦፍ 3 ማለት ነው። 4 ኮምቢኔሽን ኦፍ 3 ማለት 4 ፋክቶሪያል ኦቨር ከአራት ላይ 3 ስንቀንስ 1 ፋክቶሪያል ታይምስ 3 ፋክቶሪያል ማለት ነው። ይሄ ማለት 4 ፋክቶሪያል ኦቨር 3 ፋክቶሪያል ማለት ነው። 4 ፋክቶሪያል ማለት 24 ነው። በቃ ይሄ ማለት ስንት ማለት ነው? 4 ሲባዛ በ3 ሲባዛ በ2 ሲባዛ በ1 ማለት ነው። ኦቨር 3 ፋክቶሪያል ማለት ደግሞ 3 ሲባዛ በ2 ሲባዛ በ1 ማለት ነው። 3 በ3 ካንሰል 2 በ2 1 በ1 ስንት ቀረን? 4 ማለት ነው። ስለዚህ ኮምቢኔሽኑ 4 ነው። ፐርሙቴሽኑ ደግሞ ስንት ይሆናል? 24 ይሆናል። ስለዚህ አሁን እንመልከት፣ ወደ ምርጫው እንሄድ። እዚህ ላይ n ማለት ስንት ነው የሚለውን ስንወስድ n ማለት ስንት ማለት ነው? n ማለት 4 ነው ማለት ነው። n is equal to እዚህ ላይ n ማለት 4 ነው። ከተሰጠን r ማለት ደግሞ ስንት ነው ማለት ነው? 3 ይሆናል ማለት ነው። ምክንያቱም suppose that we have 4 objects ካለ n ነው። chosen 3 at a time ካለ r is equal to 3 ነው። አሬንጅ የምናደርግ 3 ከአራቱ 3 አሬንጅ እናደርግ ወይም ደግሞ ከአራቱ 3 እንምረጥ። ዝሮ ዝሮ n 4 ነው፣ r 3 ነው። አሁን ፐርሙቴሽን ማለት አሬንጅመንትን ብያችኋለሁ። ኮምቢኔሽን ማለት ሴሌክሽን ይሆናል። ስለዚህ አሁን ምርጫውን ስንመ n permutation of r ማለት 24 ነው። n combination of r ማለት ደግሞ 4 ነው። ያ ማለት 4 permutation of 3 24 ነው። 4 combination of 3 ደግሞ 4 ይሆናል። ስለዚህ n choose the number of permutation is 24 the number of permutation is 24 የሚለው ትክክል ነው ማለት ነው። ስለዚህ አንሰር ብለን አሁን እዚህ ላይ አንሰር ማን ይሆናል ማለት ነው? አንሰሩ ማን ይሆናል? ቀጥታ a ይሆናል ማለት ነው። አንሰራችን ማን ይሆናል? a ይሆናል ማለት ነው። the number of combination 24 ነው የሚለው number of combinationአችን 4 ነው። the number of combination 4 ነው የሚሆነው። the number of permutation ደግሞ 24 ነው የሚሆነው። ስለዚህ the number of permutation 24 የሚለው አንሰሩ ማን ይሆናል? a ይሆናል ማለት ነው። ስለዚህ መልሳችን ቀጥታ ማን ይሆናል?
ኤ ይሆናል ማለት ነው። ኦኬ 20ኛ ጥያቄ which one of the following is simplified form of the expression 81 raised to 1 over 3 over 27 raised to 3 over 5 ነው። የዚህን ሲምፕሊፋይድ አድርጉ ነው የሚለው። ሲምፕሊፋይድ ፎርሙ ማን ይሆናል ነው። መልቲፕል ቾይስ አለ። ስለዚህ ወደ መልቲፕል ቾይስ ከመሄዳችን በፊት ጥያቄውን መስራት ግድ ይሆናል ማለት ነው። ስለዚህ ቀጥታ ሶሉሽን ካልን በኋላ የምናስታውሰው ምን አለ? ኤክስፖኔንሻል ሩል ኦፍ ኤክስፖኔንሻል ማስታወስ ነው። ሩል ኦፍ ኤክስፖኔንሻል አንደኛው ኤ ሬዝድ ቱ ኤም ኦቨር ኤ ሬዝድ ቱ ኤን ከሆነ ኤ ሬዝድ ቱ ኤም ማይነስ ኤን ይሆናል። ኤ ዲፈረንት ፍሮም 0 እና 1 ከሆነ ኤ ዲፈረንት ፍሮም 0 እና ኤ ዲፈረንት ፍሮም ምን መሆን ይችላል? 1 ማለት ነው። ኤ ዲፈረንት ፍሮም 0 እና ኤ ዲፈረንት ፍሮም 1 ከሆነ ለውጥ ስለሌለው 1 ሬዝድ ቱ ኤም ኦቨር 1 ሬዝድ ቱ ኤን ማለት ያው 1 ስለሆነ ነው። ኤ ዲፈረንት ፍሮም 0 ያልንበት ኤ 0 ከሆነ አንድ ፋይንድ ስለሚመጣ ነው። ስለዚህ አሁን ሩል ኦፍ ኤክስፖኔንሻል ስንወስድ አንደኛው ኤ ሬዝድ ቱ ኤን ታይም ለማስታወስ ኤ ሬዝድ ቱ ኤን ታይምስ ኤ ሬዝድ ቱ ኤም ከሆነ ኤ ሬዝድ ቱ ኤን ፕላስ ኤም ነው ለማስታወስ ነው። በዚህ አይነት ኤ ሬዝድ ቱ አንዱ ህግ ይሄ ነው። በፕላስ በሚሆንበት ጊዜ ይሄ መልቲፕሊኬሽን ነው። እዚህኛ የተሰጠን ግን በዲቪዥን ስለሆነ ይሄንን ህግ ነው የምንወስደው ማለት ነው። ስለዚህ አሁን በቀጥታ ምን እናደርጋለን? 81 ማለት ስንት ነው? 81 ማለት 3 ዘ ፓወር ኦፍ 4 ማለት ነው። 81 ማለት 3 ዘ ፓወር ኦፍ 4 ነው። 27 ማለት ደግሞ 3 ዘ ፓወር ኦፍ 3 ይሆናል ማለት ነው። እዚህ ላይ አንድ ህግ ኤ ሬዝድ ቱ ኤም ዘ ሆል ኤን ከሆነ ሬዚንግ ፓወር ቱ የፓወር ነው። ኤ ሬዝድ ቱ ኤም ታይምስ ኤን ይሆናል። አንደኛው ህግ ይሄ ነው። የመጀመሪያው መልቲፕሊኬሽን ሩል፣ ዲቪዥን ሩል እና ሬዚንግ ፓወር ቱ የፓወር ሩል የምንለው እነዚህን አሁን ይሄንንም ስለምንጠቀም ነው። ስለዚህ አሁን በ81 ጥያቄው ምንድን ነው የሚለው? 81 ሬዝድ ቱ ዋት? 81 ሬዝድ ቱ 1 ኦቨር 5 ነው የሚለው። ይሄ ማለት ምንድን ነው የሚሆነው የሚለው እንወስደው። 3 ዘ ፓወር ኦፍ 4 ሬዝድ ቱ ስንት ሆነ? ሬዝድ ቱ 1 ኦቨር 5 ማለት ነው። ምክንያቱም ቤዙ አንድ አይነት መምጣት ስላለበት ነው። አሁን የተሰጠን ቤዛቸው ይሄ 81 ነው፣ ይሄ 27 ነው። ስለዚህ 81 እና 27 አዜ ፕራይም ፋክተራይዜሽን አዜ ፓወር መጻፍ ይኖርብናል ማለት ነው። ስለዚህ 81ን በፓወር ስጽፈው 3 ሬዝ ቱ 4 ነው። 27ንም በፓወር ስጽፈው 3 ሬዝ ቱ 4 ነው። ባይ ሬዚንግ ፓወር ቱ ፓወር ይሄ ማለት 3 ሬዝ ቱ 4 ታይምስ 1 ኦቨር 5 ማለት 4 ኦቨር 5 ይመጣል ማለት ነው። በተመሳሳይ 27 ሬዝድ ቱ 3 ኦቨር 5 ማለት 3 ዘ ፓወር ኦፍ 3 ዘ ፓወር ኦፍ 3 ማለት 27 ነው። 3 ሬዝድ ቱ 5 ይሆናል ሬዚንግ። ይሄ ማለት 3 ሬዝድ ቱ 9 ኦቨር 5 ለምን 3 ሲባዛ በ3 5ኛ ማለት 9 ኦቨር 5 ይሆናል። አሁን መጨረሻ ሶ 81 ሬዝድ ቱ 1 ኦቨር 5 ኦቨር 27 ሬዝድ ቱ 3 ኦቨር 5 3 ኦቨር 5 ማለት በ81 ሬዝድ ቱ 1 ኦቨር 5 ፋንታ 3 ሬዝድ ቱ 4 ኦቨር 5 ይሆናል። ኦቨር በ27 ሬዝድ ቱ 3 ኦቨር 5 ፋንታ 3 ሬዝድ ቱ 9 ኦቨር 5 ሆነ። አሁን ቤዛቸው አንድ ከሆነ ዚስ ኢዝ ኢኳል ቱ እንልና 3 ሬዝድ ቱ 4 ኦቨር 5 ማይነስ 9 ኦቨር 5 ይሆናል ማለት ነው። ባይ ዘ ሩል ኦፍ ኤክስፖኔንሻል ፈንክሽን ይሄ ከሆነ ዚስ ኢዝ ኢኳል ቱ 3 ሬዝድ ቱ ሊስት ኮመን መልቲፕላቸው 5 ነው። ከ4 ላይ 9 መቀነስ ነው። ሊስት ኮመን መልቲፕል 5 ነው። 4 ሲቀነስ 9 ይሆናል። ከ4 ሲቀነስ 9 ኔጌቲቭ 3 ሬዝድ ቱ ኔጌቲቭ 5 ኦቨር 5 ይሆናል። ይሄ ማለት 3 ሬዝ ቱ ኔጌቲቭ 1 ነው። 3 ሬዝ ቱ ኔጌቲቭ 1 ማለት 1 ኦቨር 3 ይሆናል። መልሳችን 1 ኦቨር 3 ነው። ቀጥታ የት ነው የምንሄደው? መልቲፕል ቾይዙ ላይ እንሄዳለን ማለት ነው። ስለዚህ መልቲፕል ቾይዙ ላይ ስንሄድ ኤ ኢዝ ኢኳል ቱ ዘ ፊፍዝ ሩት ኦፍ 3 ይለናል። ይሄ ማለት ዘ ፊፍዝ ሩት ኦፍ 3 ማለት ስንት ማለት ነው? የኤ ምርጫ ዘ ፊፍዝ ሩት ኦፍ 3 ይለናል። ዘ ፊፍዝ ሩት ኦፍ 3 ማለት 3 ሬዝድ ቱ 1 ኦቨር 5 ነው። እኛ 3 ሬዝ ቱ ኔጌቲቭ 1 ነው የመጣው። ስለዚህ ነው መልቲፕል ቾይዝ ኤ ፎልስ ይሆናል። መልቲፕል ቾይዝ ቢ ወደ ኋላ እንመለሳለን። መልቲፕል ቾይዝ ቢ ደግሞ ምንድነው? ዘ ፊፍዝ ሩት ኦፍ 9 ነው የሚለው። ዘ ፊፍዝ ሩት ኦፍ 9 ማለት
ዘ ፊፍዝ ሩት ኦፍ ይሄው ዘ ፊፍዝ ሩት ኦፍ 9 ነው የሚለው። ይሄ ማለት 9 ሬዝድ ቱ 1/5 ነው። 9 ማለት ደግሞ 3 ስኩዌር ነው የሚሆነው። ሬዝድ ቱ ምን ይሆናል? 1/5 ነው። ይሄ ማለት 3 ሬዝድ ቱ 2 ታይምስ 1/5 2/5 ነው የሚለው። ስለዚህ ይሄኛው ምን ይሆናል? ፎልስ ይሆናል ማለት ነው። የሲን ምርጫ እንመልከት። የሲ ምርጫ ስንሄድ 3 ይለናል። የሲ ምርጫ ማን ነው የሚለው? 3 ነው የሚለው። ስለዚህ የሲ ምርጫ 3 ነው የሚለው። የኛ 1/3 ስለሆነ ፎልስ ነው ማለት ነው። የዲ ምርጫ ደግሞ 1/3 ነው የሚለው። ይሄኛው ትሩ ነው ማለት ነው። እኛ ያገኘነው 1/3 ስለሆነ። ስለዚህ አሁን አንሰራችን ማን ይሆናል? አንሰራችን በቀጥታ አንሰር ብለን የምንመልሰው ማንን ነው ማለት ነው? ኦፕሽን ዲ ይሆናል ማለት ነው። አንሰር ብለን መልስ የምንሰጠው ኦፕሽን ዲ ይሆናል። ዋናው ሩል ኦፍ ኤክስፖኔንሻል ፈንክሽንን በደንብ ማስታወስ ነው። ሩል ኦፍ ኤክስፖኔንሻል ፈንክሽን ማን ናቸው? ኤ ሬዝድ ቱ ኤም ታይምስ ኤ ሬዝድ ቱ ኤን ከሆነ ኤ ሬዝድ ቱ ኤም ፕላስ ኤን ነው። ኤ ሬዝድ ቱ ኤም ዲቫይድድ ባይ ኤ ሬዝድ ቱ ኤን ከሆነ ደግሞ ኤ ሬዝድ ቱ ኤም ማይነስ ኤን ይሆናል። ኤ ሬዝድ ቱ ኤም ዘ ሆል ኤን ከሆነ ደግሞ ሲምፕሊ ኤ ሬዝድ ቱ ኤም ታይምስ ኤን ነው። ኤ ኦቨር ቢ ሬዝድ ቱ ኤን ከሆነ ደግሞ ኤ ሬዝድ ቱ ኤን ኦቨር ለማስታወስ ነው ቢ ሬዝድ ቱ ኤን ይሆናል። ኤ ታይምስ ቢ ሬዝድ ቱ ኤን ከሆነ ኤ ሬዝድ ቱ ኤን ታይምስ ቢ ሬዝድ ቱ ኤን። እነዚህን የመሳሰሉትን ለሚቀጥለው በሌላ ጊዜ ከነዚህ ውስጥ ሊሆን ስለሚችል ፈተና ወይም እናንተ ስትፈተኑ በዚህ መልክ ጥያቄዎች ሊመጡ ስለሚችሉ አሁን የመጣው የትኛው ነው? አሁን የመጣው ይሄኛውን ህግ እንድንጠቀ ይሄንና ይሄንን ህግ የዛሬው ፈተና አሁን 20ኛው ጥያቄ ላይ ያለው ይሄን ህግና ይሄን ህግ መጠቀም እንዳለብን ያስገደደን ጥያቄውን ስንሰራ። ስለዚህ እነዚህን ሩል ኦፍ ኤክስፖኔንሻል ናቸው። እነዚህን ህጎች በደንብ ተመልከቷቸው። አሁን ግን ለጥያቄ 20 መልሳችን ዲ ይሆናል ማለት ነው። 21ኛ ጥያቄ ኩዌሽን ነምበር 21 a company offers a discount of 25% on one of its product for promotion. What is the regular price of the product if it is purchased for ብር 99 ይለናል። ስለዚህ 99 ብር ነው ማለት ነው። አሁን ዲስካውንት ካምፓኒው ዲስካውንት የሚያደርገው ስንት ነው? 25% ነው ማለት ነው ካለው ፕሮዳክሽን። ስለዚህ አሁን በሚያስተዋውቅበት ጊዜ ይሄንን አስተዋውቋል። አሁን ሬጉላር ፕራይሱ ስንት ነው ነው የሚለን። ሶሉሽን ካልን በኋላ ሌት አር ቢ ሬጉላር ፕራይስ። አር ማንን እንበለው? ሬጉላር ፕራይስ የምናደርገው አፍተር 25% ኦፍ ዲስካውንት ምንድን ነው የምናደርገው? አር ማይነስ 25% ኦፍ አር is equal to ስንት ብር ነው? 99 ብር ይሆናል ማለት ነው። ይሄ ማለት r minus 25% ማለት ስንት ማለት ነው? 25% ማለት 25% ማለት 25 over 100 ማለት ነው። 25 over 100 ማለት 1 over 4 ማለት ነው። ስለዚህ 25% ማለት 1 over 4 ማለት 0.25 ይሆናል ማለት ነው። r minus 25% of r ማለት 0.25 r ማለት ነው is equal to 99። ይሄ ማለት የታስ ኮመን ፋክተር rን ኮመን ፋክተር ብንወስደው 1 minus 0.25 is equal to 99 ማለት ነው። ይሄ ማለት r times 1 r ነው። r times 0 ከአንድ ላይ 0.25 ስቀንስ ስንት ይመጣል? 0.75 times r is equal to 99 ይሆናል። this implies that r is equal to 99 over 0.75 ይሆናል። 99ን ለ0.75 ስታካፍሉት 132 ይሆናል። አር ማለት ምንድነው ብያቸዋለሁ? ሬጉላር ፕራይስ ነው። ሶ አር ኢዝ ኢኳል ቱ ስንት መጣ? ሬጉላር ፕራይሳችን ማለት ነው። አር ማለት ሬጉላር ፕራይስ ነው። ሬጉላር ፕራይሳችን ማለት ነው። ስለዚህ ሬጉላር ፕራይሱ ስንት ብር መጣ ማለት ነው? ብር 132 ይሆናል ማለት ነው። ስለዚህ አንሰር ብለን ቀጥታ የምንመልሰው ኦፕሽኑን እናያለን ማለት ነው። ኦፕሽናችን 132 ኤ ላይ ነው ያለው። ስለዚህ አንሰራችን ማን ብለን እንወስዳለን? ኤን እንወስዳለን ማለት ነው። ስለዚህ አንሰሩ ኤ ይሆናል። 198 110 125 ነው ካሉት ምርጫዎች ውስጥ መልሱ የሚሆነው 132 ብር ይሆናል ማለት ነው። ስለዚህ ሬጉላር ፕራይሳችን 132 ነው።
የ132 25% ዲስካውንት ቢደረግ ስንት ይመጣል? ስለዚህ ሬጉላር ፕራይሳችን 132 ነው። የዚህ የ132 25% ዲስካውንት ስናደርገው 33 ማለት ነው። ከ132 ላይ 33 ሲቀነስ 99 ይሆናል። ኤኒዌይ አሁን የተጠየቅነው ሬጉላር ፕራይሱ ነው። ሬጉላር ፕራይሳችን ኤ ወይም 132 ይሆናል ማለት ነው። ኦኬ 22ኛ ጥያቄ what is the minimum value of the function defined by f of x is equal to -3 plus 4x plus x square ይለናል። ስለዚህ ሚኒመም ቫልዩ የዚህ ኳድራቲክ ፈንክሽን ነው። ይሄ ፈንክሽን ምንድነው? ኳድራቲክ ፈንክሽን ነው። የኳድራቲክ ፈንክሽን ማክሲመም ቫልዩ እና ሚኒመም ቫልዩ እንዴት ነው የምንፈልገው የሚለውን እንመልከት። አሁን ኳድራቲክ ፈንክሽን ላይ ሶሉሽን ካልን በኋላ ቀጥታ ምንድነው የምናደርገው? አሁን ኳድራቲክ ፈንክሽን f of x is equal to ax square ፕላስ bx ፕላስ c ይሆናል ማለት ነው። a ዲፈረንት ፍሮም ምን መሆን አለበት? 0 መሆን አለበት። ስለዚህ ይሄ ኳድራቲክ ፈንክሽን ነው። ኦኬ ይሄ f of x equal to ax square ፕላስ bx ፕላስ c ከሆነ a ዲፈረንት ፍሮም 0 ነው። ስለዚህ a ግሬተር ከሆነ ፈንክሽኑ ሚኒመም ቫልዩ ነው የሚኖረው። a ሌዛን 0 ከሆነ ደግሞ ማክሲመም ቫልዩ ነው የሚኖረው። ምክንያቱም a ግሬተር ዛን a ግሬተር ከሆነ ግራፉ ምንድነው የሚሆነው? አፕዋርድ ነው። አፕዋርድ ከሆነ ምን ይኖረዋል? ሚኒመም ቫልዩ ይኖረዋል። እቺ ቨርቴክስ ብንል ቨርቴክሷ ሚኒመም ቫልዩ ነው። ኤ ሌዝ ከሆነ ግራፉ ዳውንዋርድ ነው። ዳውንዋርድ ከሆነ ይቺ ቨርቴክስ ናት። ስለዚህ ምን አለው ማለት ነው? ማክሲመም ቫልዩ ይኖረዋል ማለት ነው። ስለዚህ ኤ ግሬተር ከሆነ ሚኒመም ቫልዩ ነው ያለው። ኤ ግሬተር ከሆነ ሚኒመም ቫልዩ አለው። ኤ ሌዛን ከሆነ ማክሲመም ቫልዩ አለው ማለት ነው። ስለዚህ ይቺ ቨርቴክስ ማለት ምንድነች የሚለውን ፎርሙላ ስንሄድ ቨርቴክስ ኢዝ ኢኳል ቱ ማይነስ ቢ ኦቨር 2a ምክንያቱም ቨርቴክሱ ምን ኤክስ ኮምፖኔንት እና ዋይ ኮምፖኔንት ስላለው ነው። ማይነስ ቢ ኦቨር 2a እና 4ac ማይነስ ቢ ስኩዌር ኦቨር 4a መሆን አለበት ማለት ነው። ይሄ ነው ቨርቴክስ። ስለዚህ እዚህ ቨርቴክስ ላይ ነው አሁን ሚኒመም ቫልዩ ወይ ማክሲመም ቫልዩ የሚለው የትኛው ነው? የዋይ ዋጋ ሰከንድ ኦርደር ፔሩን ይሆናል። ስለዚህ አሁን ኢኩዌሽናችን f of x is equal to ምንድነው የሚለው? x ስኩዌር ፕላስ 4x ማይነስ 3 ነው የሚለው። የኤ ዋጋ 1 ነው። የቢ ዋጋ 4 ነው። የሲ ዋጋ ኔጌቲቭ 3 ነው። ስለዚህ ኤ ግሬተር ዛን ስለሆነ ኤ ግሬተር ዛን ሆነ ምን ይኖረዋል? ሚኒመም ቫልዩ ሚኒመም ምን አለው ማለት ነው? ሚኒመም ቫልዩ አለው ማለት ነው። ሚኒመም ቫልዩ ካለው አሁን ሚኒመም ቫልዩ ኢዝ ኢኳል ቱ ሚኒመም ቫልዩ ኢዝ ኢኳል ቱ ምንድነው የሚሆነው? 4ac ማይነስ ቢ ስኩዌር ኦቨር 4a ይሆናል ማለት ነው። አት ኤክስ ኢዝ ኢኳል ቱ አት የኤክስ ዋጋ ማን ሲሆን አት ኤክስ ኢዝ ኢኳል ቱ ማይነስ ቢ ኦቨር 2a በሚሆንበት ጊዜ ማለት ነው። ስለዚህ ዚስ ኢዝ ኢኳል ቱ ሰብስቲቲዩት ማድረግ ነው። 4 ታይምስ የኤ ዋጋ 1 ነው። የሲ ዋጋ ኔጌቲቭ 3 ነው። ማይነስ ቢ ስኩዌር ማለት 4 ስኩዌር ይሆናል ኦቨር 4a ማለት 4 ታይምስ 1 ማለት ነው። ይሄ ማለት 4 ታይምስ 1 4 ማይነስ 3 ማይነስ 12 ማይነስ 16 ማይነስ 16 ኦቨር 4 ይሆናል። ይሄ ማለት ኔጌቲቭ 12 ላይ ኔጌቲቭ 16 ማለት ኔጌቲቭ 28 ኦቨር 4 ኔጌቲቭ 28 ኦቨር 4 ማለት ስንት መጣ ማለት ነው? ኔጌቲቭ 7 አገኘን ማለት ነው። ስለዚህ ሚኒመም ቫልዩ ስንት አገኝተናል? ኔጌቲቭ 7 ሚኒመም ቫልዩ ስንት አገኘን? ኔጌቲቭ 7 አገኘን ማለት ነው። አት ኤክስ ኢዝ ኢኳል ቱ ማይነስ ቢ ማለት ማይነስ 4 ኦቨር 2a ማለት ኦቨር 2 አት ኤክስ ኢዝ ኢኳል ቱ ኔጌቲቭ 2 ማለት ነው። ስለዚህ ሚኒመም ቫልዩ ኔጌቲቭ 7 ይሆናል። አንሰራችን ኔጌቲቭ 7 ማለት ነው። ኦር ብለን ደግሞ በሌላ መንገድ መስራት እንችላለን። ኦኬ ሌላ አማራጭ ኦር ብለን f of x equal to x squared 4x minus 3 ነው። ሚኒመም at x equal to minus b over 2a ነው ፎርሙላችን። minus b over 2a ማለት minus 4 over 2 times 1 ማለት ነው። ይሄ ማለት ኔጌቲቭ 2 ነው። ስለዚህ ሚኒመም ቫልዩ ማለት f of negative 2 ማለት ነው። f of negative 2 ማለት ኔጌቲቭ 2 ስኩዌር ፕላስ 4 ታይምስ ኔጌቲቭ 2 ማይነስ 3 ይሆናል። ይሄ ኔጌቲቭ 2 ታይምስ ኔጌቲቭ 2 4 ይሆናል።
ማይነስ 4 ሲባዛ በ8 ቀነስ 3 ይሆናል። ከ4 ላይ 8 ኔጌቲቭ 4 ማይነስ 3 ኔጌቲቭ 7 ይሆናል ማለት ነው። ስለዚህ ሚኒመም ቫልዩ ማን ሆነ ማለት ነው? ሚኒመም ቫልዩ ኔጌቲቭ 7 ይሆናል። ሶ በዛኛውም ስብሰራው ኔጌቲቭ 7 ነው፣ በዚህም ኔጌቲቭ 7 ነው። አሁን ኦፕሽኑን እንመለከታለን ማለት ነው። የተሰጠንን ኦፕሽን ኦኬ፣ ኦፕሽኑን ስናይ 0 1 ኔጌቲቭ 7 ኔጌቲቭ 2 ነው የሚለው። ስለዚህ ማን ላይ ነው ያለ ነው? ሲ ነው ማለት ነው መልስ። ኦኬ አንሰር ማን ይሆናል? ኔጌቲቭ 7 የሚለው ኦፕሽን ሲ ላይ ስለሆነ አንሰራችን ሲ ይሆናል ማለት ነው። ኦኬ 23ኛ ኮንሲደር ፊገር ጊቨን ቢሎ ይለናል። ይሄን ሰጥቶናል። ሜጀር አንግል ሲ ፒ ኢ ስንት ሰጥቶናል? 30 ዲግሪ ሰጥቶናል። ኤንድ ሜጀር አንግል ኤ ኤፍ ኢ ደግሞ እዚች ያለችው አንግል ማለት ነው። ስለዚህ አሁን የዚች ያለችው አንግል ደግሞ ስንት ሰጥቶናል? 55 ዜን ዋት ኢዝ ዘ ቫልዩ ኦፍ ኤ ኤም ሲ ነው የተጠየቅ ነው። እዚች ያለችውን አንግል ነው የተጠየቅኩት ማለት ነው። ያ ማለት የትኛው አንግል ማለት ነው? ይሄን አንግል ጊቭን ነው። ይሄ አንግል ማለት ስንት ሰጥቶናል? በቀጥታ 30 ዲግሪ ተሰጥቷል ማለት ነው። እዚህ ያለው አንግል ደግሞ ይሄም አንግል ተሰጥቷል። የተጠየቅኩት እዚች ያለችውን አንግል ነው የተጠየቅ ነው። ስለዚህ ሶሉሽን ካልን በኋላ ድሮ እናድርግና እንዲገባችሁ ነው። እናንተ ፈተና ላይ ከሆነ እዛው ላይ ነው የምትሰሩት። ስለዚህ አሁን እኔ ቀጥታ ስንሰራ ተመልከቱት፣ በአንድ ላይ በጋራ ነው የምንሰራው። አሁን ሜጀር አንግል ሲ ፒ ኢ ማለት እዚህ ያለው አንግል ስንት ሰጥቶኛል? 30 ዲግሪ ሰጥቶኛል። ኢሚዲየትሊ ይሄ 30 ዲግሪ ከሰጠን አሁን እዚህ ላይ ኢንስክራይብድ አንግል ነው። ኢንስክራይብድ አንግል ማለት ሃፍ ኦፍ ዘ ሰብቴንዲድ አርክ ማለት ነው። ስለዚህ እዚህ ላይ ያለው 30 ከሆነ ኢንስክራይብድ አርክ ማለት እስከ ሲ ድረስ ያለው ማለት ነው። እስከ ሲ ድረስ ያለው አርክ ይሄ ምን ተብሎ ይጠራል? ይሄኛው እዚህ ላይ ይሄ ኢንስክራይብድ አንግል ነው። ሰብቴንዲድ አርኩ ደግሞ አቃፊው ይሄ ነው ሰብቴንዲድ አርኩ። ስለዚህ ዘ ሰብቴንዲድ አርክ ኢዝ ትዋይስ ኦፍ ዘ ኢንስክራይብድ አንግል ነው። 2 ሲባዛ በ30 እዚህ ያለው ስንት ይመጣል? 60 ዲግሪ ይመጣል ማለት ነው። ከዚህ እስከዚህ ያለው ስንት ነው? 60 ዲግሪ ሆነ። አሁን የሚቀጥለው ደግሞ ማንን ነው የተሰጠን? ሜጀር አንግል ኤኤፍ ኢ ማለት እዚህ ያለችው አንግል ማለት ነው። ይቺ አንግል ደግሞ ስንት ሰጥታለ? 55 ዲግሪ ተሰጥቶናል። ይሄ 55 ዲግሪ ከሆነ ከዚህ ጀምሮ እስከዚህ ድረስ ያለው ስንት ማለት ነው? ትዋይስ ኦፍ 55 110 ይመጣል ማለት ነው። ከየት እስከ የት ያለው? ከዚህ ተነስቶ እስከዚህ ድረስ ያለው ስንት ነው? 110 ይመጣል ማለት ነው። 55 ይሄ ማለት ይኸው 2 ሲባዛ በ30 ዲግሪ ማለት 60 ዲግሪ ማለት ነው። 2 ሲባዛ በ55 ደግሞ ስንት ይመጣል? በ55 ዲግሪ 110። ስለዚህ አርክ ተመልከቱት። አርክ ኤሲኢ ስንት ይመጣል? 110 ዲግሪ ይሆናል ማለት ነው። አርክ ኤሲኢ 110 ዲግሪ ከሆነ አርክ ሲኢ ማለት ደግሞ አርክ ሲኢ ስንት ሰጥቶናል? 60 ዲግሪ ሰጥቶናል። ስለዚህ አርክ ኤሲ ማለት ከአርክ ኤሲኢ ላይ ማን ይቀነሳል? ከአርክ ኤሲኢ ላይ ማን ይቀነሳል? አርክ ሲኤ ይቀነሳል ማለት ነው። ያ ማለት ከ110 ላይ ሲቀነስ 60 ዲግሪ ይሆናል። አርክ ኤሲ ማለት 50 ዲግሪ ሆነ ማለት ነው። አሁን አርክ ኤሲ ማለት ይቺ ነች። አያችኋት? አርክ ኤሲ ማለት ስንት ነች? 50 ዲግሪ ትሆናለች ማለት ነው። አሁን አርክ ኤሲ ማለት እዚህ ላይ ያለችው ይቺ ማለት ናት። አሁን ይቺ ስንት ሆነች? ይቺ ማለት 50 ዲግሪ ሆነች ማለት ነው። 50 ዲግሪ ለምን 50 ዲግሪ ሲደመር 60 ዲግሪ ቶታሊ ስንት ይመጣል? 110 ዲግሪ ስለሚመጣ አሁን ሰብቴንዲድ አርኩ ይሄ ሰብቴንዲድ አርክ 50 ከሆነ እዚች ያለችው አንግል ስንት ትሆናለች ነው? ሜጀር አንግል ኤኤምሲ ሃፍ ኦፍ ምን ሆነ? አርክ ኤሲ ደግሞ ስንት አግኝተናል? 50 ዚስ ኢዝ ኢኳል ቱ 1/2 ታይምስ ስንት ሆነ? 50 ዲግሪ። ይሄ ማለት 50 ዲግሪ ለሁለት ስናካፍለው 25 ዲግሪ ይሆናል ማለት ነው። ስለዚህ መልሳችን 25 ዲግሪ መፈለግ ነው። ኤ 50 ዲግሪ፣ ቢ 30 ዲግሪ፣ ሲ 60 ዲግሪ፣ ዲ 25 ዲግሪ ነው የሚለው። ስለዚህ አንሰር ብለን ማንን እናስቀምጣለን? ቾይስ ስንት ነው ማለት ነው? ዲ ይሆናል ማለት ነው። ስለዚህ መልሳችን ዲ ይሆናል።
ሴንተራል አንግሉ ከሰብቴንዲድ አርክ ጋር እኩል ነው። ነገር ግን ኢንስክራይብድ አንግል ማለት ሃፍ ኦፍ ዘ ሰብቴንዲድ አርክ ይሆናል ማለት ነው። ሃፍ ኦፍ ዘ ሰብቴንዲድ አርክ ኦር ዘ ሰብቴንዲድ አርክ ኢዝ ትዋይስ ኦፍ ዘ ኢንስክራይብድ አንግል ይሆናል። ይሄ 30 ከሆነ ከዚህ እስከዚህ ድረስ 60 ማለት ነው። እንደገና ደግሞ ይሄ 55 ከሆነ የዚህ ሰብቴንዲድ አርኩ ወይም ደግሞ አርክ ኤሲኢ ይሆናል። አርክ ኤሲኢ ማለት የዚህ ደብል ማለት ነው። 2 ሲባዛ በ55 ይሄው አርክ ሲኢ ማለት አርክ ሲኢ ማለት ሰብቴንዲድ አርኩ ማለት ነው። ይሄ አርክ ሲኢ ማለት ሰብቴንዲድ አርክ ማለት ነው። ትዋይስ ኦፍ ዘ ኢንስክራይብድ አንግል ነው። 2 ሲባዛ በ30 60 ነው። አርክ ኤሲኢ ደግሞ 2 ሲባዛ በ55 110 ነው። ከ110 ላይ ይሄው ከዚህ ከ110 ላይ 60 ስቀንስ ይሄ 50 ይሆናል። 50 እና 60 110። አሁን ሰብቴንዲድ አርኩ 50 ከሆነ ኢንስክራይብድ አንግሉ ሃፍ ኦፍ ዘ ሰብቴንዲድ አርክ ማለት ነው። ስለዚህ ሜጀር አንግል ኤኤምሲ ማለት ሃፍ ኦፍ አርክ ኤሲ ነው። የኤሲ ሰብቴንዲድ አርኩ 50 ከሆነ ኢንስክራይብድ አንግሉ 25 ይሆናል ማለት ነው። ስለዚህ መልሳችን ዲ ይሆናል ማለት ነው። ኦኬ ኩዌሽን ነምበር 24 ኮንሲደር ዘ ፎሎዊንግ ዳታ ይለናል። ዳታችን 13 16 19 19 19 19 24 27 ነው። ዋት ኢዝ ዘ ሚን ዲቪዬሽን አባውት ዘ ሞድ ነው። ዋት ኢዝ ዘ ሚን ዲቪዬሽን አባውት ዘ ሞድ ነው። መጀመሪያ ሞዱ ማን ነው የሚለውን ማወቅ አለብን። ሞዱን ካወቅን በኋላ ከዛ ቀጥታ ከእያንዳንዱ ቫልዩ ላይ ሞድ እየቀነስ ቶታል ነምበር ኦፍ ነምበርስ ስናካፍል የምናገኘው ሚን ዲቪዬሽን አባውት ዘ ሞድ ይሆናል ማለት ነው። ኦኬ ስለዚህ ሶሉሽን ዳታችን 13 16 19 19 19 19 24 27 ነው። አሁን ነምበር ኦፍ ነምበርስ ስንት ናቸው ያሉት? 1 2 3 4 5 6 7 8 n is equal to 8 ነው ማለት ነው። ስለዚህ አሁን እዚህ ሞድ የምንለው ዘ ሃይስት ፍሪኩዌንሲ ቫልዩ ነው። ከፍተኛ ድግግሞሽ ያሳየው 19 ነው። ስለዚህ ሞድ ማን ነው ማለት ነው? 19 ይሆናል ማለት ነው። ዘ ሃይስት ፍሪኩዌንሲ ቫልዩ 19 ነው። ዋት ኢዝ ዘ ሃይስት ፍሪኩዌንሲ ብንባል ግን 4 ነው። 4 ታይምስ ዘ 19 ስንት ጊዜ ስላለ? 4 ጊዜ ስላለ ማለት ነው። ስለዚህ ሃይስት ፍሪኩዌንሲ እና ሃይስት ፍሪኩዌንሲ ቫልዩ ልዩነት ስላላቸው ሃይስት ፍሪኩዌንሲ ካለ 4 ነው የድግግሞሹ ብዛት ማለት ነው። ሃይስት ፍሪኩዌንሲ ቫልዩ ማለት ተደጋጋሚ የሆነው ቁጥር ማን ነው? 19 ነው። ሚን ዲቪዬሽን አባውት ዘ ሞድ ማለት ፎርሙላችን አይ ራኒንግ ፍሮም 1 አፕ ቱ ኤን አብሶሉት ቫልዩ ኦፍ ኤክስ አይ ማይነስ ኤምኦ ማለት ሞድ ማለት ነው። ኤምኦ ማለት ማን ነው? እዚህ ላይ ኤምኦ ማለት ማን ነው? ሞድ ብለን ነው የምንወስደው ማለት ነው። ስለዚህ ከእያንዳንዱ ቫልዩ ላይ ሞዱን እየቀነስን በአብሶሉት ቫልዩ አድ እናደርጋለን። ከዛ በኋላ ለነምበር ኦፍ ነምበርስ እናካፍላለን ማለት ነው። አይ ራኒንግ ፍሮም 1 አፕ ቱ 8 ነው። ምክንያቱም ስንት ቁጥሮች ናቸው ያሉት? 8 ቁጥሮች ስለሆኑ አብሶሉት ቫልዩ ኦፍ ኤክስ አይ ማይነስ 19 ማለት ሞዱ ነው ዲቫይድድ ባይ 8። ኦኬ አሁን ዳታችን 13 እነዚህ ናቸው። ኤን 8 ነው። ሞዱ 19 አግኝተናል። ሚን ዲቪዬሽን አባውት ዘ ሞድ ማለት አይ ራኒንግ ፍሮም 1 አፕ ቱ ኤን የሆነው ይሄ እስከ ስንት ነው የሚሄደው? እስከ 8 ነው። ከእያንዳንዱ ቫልዩ ላይ ሞዱን መቀነስ ማለት ነው ሲካፈል ለ8። ስለዚህ ከ13 19 ቀንሳለሁ። ከ13 ላይ 19 ስቀንስ ስንት ይመጣል? ኔጌቲቭ 6 ነው። አብሶሉት ቫልዩ ኦፍ ኔጌቲቭ 6 ማለት 6 ይሆናል። ከ16 ላይ 19 ኔጌቲቭ 3 ነው። አብሶሉት ቫልዩ ኦፍ ኔጌቲቭ 3 ይሆናል። ፕላስ 4 ታይምስ ያልኩት 4 ስለሆኑ ነው። ከ19 ላይ 19 ስቀንስ 0 4 ሲባዛ በ0 0 ይሆናል። ፕላስ ከ24 ላይ 19 ስቀንስ 5 ነው። ፕላስ ከ27 ላይ 19 ስንቀንስ ስንት ይሆናል? 8 ይሆናል። ሲካፈል ለስንት ይሆናል? ለ8 6 እና 3 9 9 እና 5 14 14 እና 8 22 ኦቨር 8 ይሆናል። 22ን ለ8 ስናካፍለው 11 ኦቨር 4 11ን ለ4 ስናካፍለው ስንት ይመጣል? 2.75። ስለዚህ መልሳችን 2.75 ነው። ይሄንን ኦፕሽኑ ላይ እንመለከታለን ማለት ነው። ስለዚህ ኦፕሽኑ ላይ ስንመለከት የኤ ምርጫ 3.75 ነው። የቢ ምርጫ 2.75 ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። አንሰራችን ማን ይሆናል? ቢ ይሆናል ማለት ነው። ስለዚህ በቀጥታ ሚን ዲቪዬሽን አባውት ዘ ሞድ 2.75 ነው። አንሰር ቢ እንላለን ማለት ነው። ተማሪዎች የዛሬውን ክፍለ ጊዜ በዚህ እናጠቃልላለን። በሚቀጥለው ክፍለ ጊዜ ማለትም ከጥያቄ 25 ጀምረን እንቀጥላለን ማለት ነው። ስለዚህ እስከሚቀጥለው ሌሰን እስከምንገናኝ ድረስ ሼር ማድረጋችሁን፣ ሰብስክራይብ ማድረጋችሁን፣ ላይክ ማድረጋችሁን አትርሱ። ደህና ሁኑ። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ